ለንጋ ለማትታወቅ እዛ በኋላ ወደ ቱርክ አብረን እንድንሄድ እሺ እንደልትልን አይመስልኝም ነበር። ከሚያፈቅርሽ ከሚወድ ሰው ጋር ወደ ቱርክ ሄደሽ ታረጊ ስለሆነ በጣም ደስ ብሎናል። ኢስታንቡል መጣንልሽ። የቦሌው ጎዳና ሽሬ የምንልበት ነግሬሽ ነበረ በአጥር ተንጠልጥዬ ሄሎ ኤሪክን ትታት ሄድን ብያችሁ ነበር። ባለፈው እኮ ነግሬያችሁ ነው ፕራንክ እያደረገችው ነው እንጂ በፍጹም ኤሪክን እንደዚህ አታደርግም ብያችሁ ነበር። አያችሁት አይደለ? ተፈጽሟል ትላላችሁ። ዛሬ እንግዲህ ቱርክ ኢስታንቡል መጣንልሽ እያሉ መጥተዋል። በጣም ነው ደስ የሚለው የምር በጣም ነው ደስ ያለኝ። በቃ እዚህ ደረጃ በመድረሳቸው የምር እውነቴን ነው የምነግራችሁ። እና ምን ተሰማችሁ እናንተስ? ነገ ደግሞ ፕራንክ ነው ብለው እንዳይመለሱ እንጂ አይመለሱም፣ በእርግጠኝነት ይሄዳሉ። እንደዚህ ብለውም አይሸውዱንም እውነት ለመናገር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ ደግሞ ነቃ ብያለሁ ወይም በልቼ ምናምን እንቅልፌም ደግሞ ጠፍቷል። ትንሽ ቆየት ብሎ ባይመጣ ማለት ነውና እንዴት ናችሁ? እንዴት እያደረጋችሁ ነው? ረመዳን ስራ አላህ ያበርታችሁ። በያላችሁበት ራሳችሁን እየጠበቃችሁ ስሩ። ያው እንግዲህ ረመዳን ስራ ታውቃላችሁ ብዙ ነገሮች በምግብ ደረጃ በጣም ዘይቶች የሚበዙበት እንዲሁም ደግሞ ስራው በጣም ከባድ ነው እንዳልኳችሁና ከዚህ አንጻር እንግዲህ ራሳችሁን እየጠበቃችሁ መስራት አለባችሁ። አውዙ ቢላሂ ሚነሽ ሸይጣን ረጂም። ይሄድ ወላሂ ሁሉ ጊዜ በቃ ቪዲዮ ሲሰራ እንደዚህ ነው የሚመጣብኝ። ሱብሃንአላህ። እና የድመት አባወራዲያ ገብቼላችኋለሁ ማለት ነው። እና በተረፈ እንግዲህ ያው እንደዛ ያላችሁ ስሩ እላችኋለሁ። የሰው ደስታ የሚያስደስታችሁ ደግሞ እስቲ በላይክስ ጀምራችሁ ቪዲዮዬን የራሳችሁን ሀሳብ የተሰማችሁን እስኪ ኮመንት ላይ ያስቀምጡልኝ። የምር እንደኔ የሰው ደስታ የሚያስደስታችሁ ከሆነ እኔ በጣም ነው ደስ ያለኝ ሳየው ማለት ነው። ትናንትና እንደውም ሀዱዬ ማለት ነው ሀዱ ጠይቀሽ ነበር እና ሁሉ በሰላም ናቸው ወይ ምናምን እያልሽ ነበረ። ይመጣሉ በእርግጠኝነት የሆነ ድራማ እያዘጋጁ ነው ብያችሁ ነበር። ከድራማ ይልቅ ነው ሰርፕራይዝ አድርገውናል ዛሬ እንደምትመለከቱት እንጂ እኔ ባለፈው ራሱ እንደ ድንገት ተነስታ መሄድበት አለኝ ብላ እያለችው ወሬ አልተዋጠልኝም። ምክንያቱም የሰው ልጅ አስቦበት ምን ብሎ ነው እንጂ ዝም ብላችሁ ከጎናችሁ ያለን ሰው እንኳን እንደዚህ እየወደዳት እየለፋላትና ኖርማል ሰው ቢሆን ራሱ ግድ የለሽ መሆን ጥሩ አይደለም። ድንገት እንደዚህ ነው ብላችሁ የምትወስኑበት አይደለም። በእናንተ መኖር የሚኖሩ ሰዎች ስላሉ እንደዛ አታደርግም ብያችሁ ነበረ። ብዙዎቹ ደግሞ አላመናትም ሄሉ ልታረግ ትችላለች እያላችሁ ነበር። እንግዲህ እውነታው ይሄ ነው። ስለዚህ እሱን ፕራንክ ለማድረግ ይመስለኛል ለዛኛው መልስ ሳይሰጡ እንግዲህ በድጋሚ እሱ ፓስፖርቷ እሷ ጋር ስለነበር በሰርፕራይዝ መልክ እንግዲህ ፓስፖርቷን ቪዛዋን አሰርቶ እንድትመጣ አድርጓታል ማለት ነው። ብስሚላ እና እንደዛ ስለሆነ ሊሄዱ ነው ወደ ቱርክ ትላላችሁ። ወደ ቱርክ ሰርጋቸውም ቱርክ ተብሎ ነበር እንግዲህ ሀገሩን ዞር ብላ ተይውና ከዛ በኋላ ሰርጋቸውም ዝግጅት ይሆናል። እንግዲህ እናቱም የኤሪክ እናት ስታያት የሚሆነውን ነገር አብረን እናያለን። እርግጠኛ በቪዲዮ ስለምትመጣ ማለት ነው። እና እውነት ከሆነ የምር በጣም ደስ ይላል። እርግጠኛ ነኝ አይዋሹም። ለ15 ቀን ነው ስለተባለ ለ15 ቀን ደግሞ ጎብኝተው ዙረው ተዝናንተው ይመጣሉ። ለምን ለጉብኝት ከሆነ ባለፈው ራሱ አብርሽ ሊሄድ ሲል የሆነ ቦታ የት እንደው ባላቅም አውቆ ነው ብለን አላመንም። ጭራሽ አላወቅንም ነበር። ውሸቱን የመሰለን ግን ሄዶ ተመልሷል። ለደርሶ መልስ ማለት ነው። ለሰርግም እንግዲህ አይታችኋል። ዱባይ ሄዶ አሳልፈዋል። እኛ አላመንም ነበር ውሸት መስሎና አይታችኋልና እንደዚህ ደርሶ መልስ ከሆነ ሀይሚና ቡራም እንግዲህ ሂዶ አይታችኋል። እና ስለዚህ ለዚህ ለመዝናናት ከሆነ እንኳን እሱና እዛው ሆኖ ሰርተው ራሱ እየሄዱ ስለሆነ እሱ ይሄ ኤሪክ ደግሞ ስለሚወዳት ምንም ሊያደርግ ይችላል። እና እሷን ወስዶ ማዝናናት አያቅተውም። ስለዚህ ይዟት ሊሄድ እንግዲህ ተዘጋጅተዋል። ሪፖርት ላይ ተሸኛኝተዋል። በቃ እውነት ነው ብዬ አስባለሁኝ። ባለፈው የቤዚን ነገር እንዲያመጡት በስ እርግጠኛ ሆኖ ማውራት እኮ ያገባን እኛ እየቀየሱብን ማለት ነውና ዙሮ እነሱ አሁን ሪፖርት ላይ እንደዚህ ብለው ከወጡት ነገር ቱርክ ሆነው ነው ቪዲዮ የሚሰሩት ብዬ ተስፋ አድርጋለሁ። ግን ያው የሰው ልጅ ተላምዶ መለየት ከባድ ነው። ለትንሽም ጊዜ ቢሆን እንግዲህ ጆሲም ኤንዲም አብረው ነበሩ እየሰሩ የነበረው እስከዛሬና ደህና እየሰሩ ነበር የምር። አሁን ላይ እርግጠኛ ነኝ በቃ ይደብራቸዋል ብዬ አስባለሁ እሷ እስከምትመለስ ድረስ።
እና ከምንም በላይ ተደስተው ደስተኛ ሆነው ነው። እና የሰው ደስታ ሲያስደስታችሁ ሁላችሁም ብትሆኑ የሰው መቀየር ስትፈልጉ ከጎን መሆን አለባችሁ። ያን ሰው ለሱ ይጠቅመዋል፣ ያስደስተዋል ካላችሁ ሰው ከሆናችሁ የእውነት ከጎን መሆን አለባችሁ። ሀያ አብሽሩ በሉት ማለት ነው። ኢላ መጥፎ ነገር ሲገባ ነው ሰው ሊመከላከል። እሱ የሚያስደስተው ነገር ከሆነ ግን ምንም ቢሆን የእሱን ሀሳብ መደገፍ ግድ ነውና ባለፈው እንግዲህ አይታችኋል። ጆሲ ለትንሽ ጊዜ ከኤሪክ ጋር ጭራሹን እንኳን በዚህ መልኩ በፍቅር እንዲቀጥልና ኖርማሊ እጇን ሲነካት ገና እንትን ሲል ራሱ ታው እያለ በጣም ይናደር ነበር። ከዛ መጨረሻ ያለውን ነገር ሲረዳና ሲገባው የእሷ ደስታ እሱን ከሆነ በዛ ላይ ደግሞ ነግሬያችኋለሁ። በእናንተ ህይወት ላይ የራሳችሁ ሾፌር መሆን ካልቻላችሁ በሌላውማ ተሳፋሪ ናችሁ እኮ። ስለዚህ እናንተ ሾፌር ሆናችሁ መንዳት ያለባችሁ የራሳችሁን ህይወት ነው እና በራሳችሁ ህይወት ደግሞ ማንም ሰው እየመጣ የሚሾፍርላችሁ መሆን የለበትም። ራሳችሁ ናችሁ በቃ የሚጠቅማችሁ ነው። የሰው ላይ አማክሮት ችግር የለውም። ያማክራችሁ የሚጠቅማችሁ ከሆነ ትይዙታላችሁ። የማይጠቅማችሁ ከሆነ ደግሞ የሚጠቅማችሁን መርጣችሁ ይዛችሁ መተው ማለት ነው። ለምሳሌ ምግብ ሲቀርብልና ብዙ አይነት ምግብ ከሰው ቤት ሄደን ይቀርብልናል። ግን ደግሞ ያገኘነው ሁሉ አግበስብሰን እንበላለን ማለት አይደለም። ወይም ደግሞ የማይመቸንን የማንወደውን ነገር አንበላም። ስለዚህ የሚመቸን ክክ ከሆነ ክኩን እንበላለን፣ የሚመቸን ጎመን ከሆነ ጎመን እንበላለን። እንደዛው እና እንደዛ ስለሆነ ያኔ ሁሉም ነገሮች አንጠቀማቸውም። ግዴታ እነሱ ሰጡን ብለን እኛ በጤናችን ጠንቅ የሚያመጣ ነገር እኛ የማይስማማን ነገር ብንበላው የሆነ ነገር የሚያመጣብን ነገር ከሆነ መብላት የለብንም። እነሱ ያላቸውን አቅርበዋል። እናንተ ግን መርጣችሁ መጠቀም የራሳችሁ እንትን ነውና በህይወታችሁ ደግሞ ስሙ ብሰሙ ችግር የለውም። ሰሚ መሆን ጥሩ ነው። ግን ተግባር ላይ የምፈልጓቸውን ቃላቶች መለየት የተመረቀ ሀሳብ ነው ትላላችሁ። ለዛም ነው እንግዲህ ሄሉ ባለፈው አዳመጠች፣ በዛም ሰማይ። መጨረሻ ላይ ግን ያኔ እሷ በእነሱ አመለካከት ዛሬም እንዲያታርጊ ሲላት እሺ፣ ዛሬም እንዲያታርጊ ሲላት እሺ እያለ መጨረሻ ስታስበው እሷ እየፈለገ ከኤሪክ ጋር መሆን ግን ጆሲ የሚለውን ደግሞ ጆሲ ላለማስከፋት ስትል በቃ ችግር ውስጥ ነበር የነበረችው። በኋላ ግን ቆም ብላ ስታስበው ልክ እንዳልሆነ ሲገባት ከዛም ካላስ በራሷ ውሳኔ ካላስ ጆሲ ካሁን በኋላ ቢጠቅመኝም ባይጠቅመኝም በራሴ ህይወት ላይ ራሴን የመወሰን የምችለው አለችው። ተስማሙ፣ ጨረሱ ማለት ነው። አንዳንድ ደግሞ የምነግራችሁ ነገር በህይወታችሁ ላይ ምንም አይነት ውሃ ቢጠማችሁ፣ ምንም አይነት አስፈላጊ ነገር ብትፈልጉ መጠየቅ የሌለባችሁ ሰዎች አሉ። ገብቷችኋል አይደለ? ለምንድን ነው አሁን ለምሳሌ መንገድ ላይ ሆናችሁ በጣም ውሃ ጠምቷችኋል። ነገር ግን እነዛን ሰው ብትጠይቋቸው የማይሰጧችሁ አይነት ከሆኑ መጠየቅ የለባችሁም። ለምንድን ነው ጠይቃችሁ ለእናንተ አይሰጧችሁም? የማይሰጧችሁ ከሆነ ደግሞ ለምን ተጠይቃላችሁ? ደግሞ ያ ብቻም አይደለም፣ አለመስጠታቸው ብቻ ሳይሆን የሆነ መጨረሻ ላይ ይሳለቁባችኋል፣ ያወራሉ ለሰው በቃ እንዴት ጠይቆኝ የመጎረር ባህሪ ያለባቸው። በዛ ላይ እናንተ ሞራናችሁ ይሰበራል። እና አንዳንድ ጊዜ የምንፈልጋቸው ነገሮች ኑረው ራሱ በብር ደረጃ ሊሆን ይችላል። በቃ አስፈላጊ ነገር ገጥሟቸው እንደነዛ ሰው ግን ብትጠይቋቸው ሊሰጧችሁ አይችሉም። ካልሰጧችሁ ደግሞ አፋችሁን ማበላሸት የለባችሁም። እና ምንም ቢቸግራችሁ፣ ምንም ቢጠማችሁ፣ ምንም ቢረባችሁ መጠየቅ የሌለባችሁን ሰው አትጠይቁ። የበለጠ ቁስለት ይመጣባችኋል ማለት ነው። እና እንደዛ ነው እላችኋለሁ። ለማንኛውም እንግዲህ ኤሪክና ሄሉ በዚህ መልኩ ደስ ብሏቸዋል። እንግዲህ የእምነታቸው ጉዳይ ነው፣ ግን እንዴት ሊሆኑ ነው የሚለውን ነገር አብረን እናያለን። ዞሮ ዞሮ እና ወዳችኋለሁ፣ አከብራችኋለሁ። ለእናንተም የሚወዳችሁ የሚያፈቅራችሁን ይወፍቃችሁ ትላላችሁ። ህይወት የምታምረው ከኋላ ምንድን ነው ትዝታ፣ ከፊት ተስፋ ሲኖራን ነውና ሁሌም ተስፋ እንዳቆርጦላችኋለሁኝ። ቻናሌ ላይ ክሰብ እያረጋችሁ አበረታቱኝ። ስህተት ካለብኝ እንግዲህ ኮመንት ላይ ያስቀምጡልኝ፣ ሀሳባችሁን እደግፋለሁኝ። ስህተት ካለ አርሙኝ ማለት ነው። ውድ ተመልካቾች በያላችሁበት ያለ ህዝነ ሰላምታ ይላችሁ። እወዳችኋለሁ፣ አከብራችኋለሁ። አብሬያችሁ ነበርኩት ሂቡ ነኝ። አሰላሙ አለይኩም ወራህመቱላሂ